እኔ የምልህ አሁን ጠዋት ስራ ብለህ ከቤት ለስራ ትወጣለህ ግን ቀኑ ሙሉ ውሎህን ወጪህን ገቢህን ማታ ገብተህ ቁጭ ብለህ ዛሬ ትርፌ ምንድነው ወጪዬ ምንድነው የሚለውን ነገር አስበህ ታውቃለህ ልምድ አለህ እንደዛ አይነት ነገር አስቤ አላውቅም ልምዱም የለኝም እውነት ለመናገር እኔም አስቤ አላውቅም የሚገርም ብዙ ሰዎች ግን ልምድ እንደሌላቸው ሁሉ በጣም ብዙ ሰዎች ደግሞ አሉ እንደውም ማገላለጹ እንጀራ ይዞ እንጀራ ፍለጋ የሚባሉ አይነት ነገር ለምሳሌ ቀን ከቤት ሲወጡ ስራ ለመስራት ተጨማሪ ወጪ እንዳያወጡ ብክነት እንዳይፈጠር መሳቃቸውን ቋጥረው እንጀራ ይዘውበት ሌላ እንጀራ ለማምጣት የሚወጡ አሉ ያ በጣም ብዙ ገንዘብ የመቆጠብ አቅም አለው ውጪ ስትበላና ቤት ስትበላ ወጪው እኩል አይሆንምና በእንደዚህ አይነት መንገድ የሚያሳልፉም አሉ ከጧት እስከ ማታ ሰርተው ወጪያቸውን ቆጥበው ማታ የተሻለ ገንዘብ ይዘው ለመግባት ማለት ነውና ብዙዎቻችን ግን እንደዚህ አይነት ልምድ አለን የሚለውን መፈተሽ ያለብን ይመስለኛል ምክንያቱም ከጧት ጀምሮ ሰርተን ወጪና ገቢያችን ይመጣጠናል ወይ ምናምን የሚለው ማለት ነው አንዳንዴ ለስራው ሁኔታ ይለያያል በነገራችን ላይ ይለያያል አሁን አንተ ጋዜጠኛ ነህ እንግዲህ ምን ገቢ በቀን በወር እንጂ በቀን ይዘ ወጪ እንጂ ገቢ ይዘህ አትመጣም አይ ፈጣሪ ካለ ይባል እንዴት ነው ታውቃለህ አንዳንዴ ድንገተኛ ያላሰብካቸው ገቢዎች ይመጣሉ ልክ ያላሰብናቸው አይነት ወጪዎች እንዳሉ ማለት ነው በተለያየ ሙያ መስክ ላይ ያሉ ደግሞ ከሚከፈላቸው ደሞዝ ውጪ እንደ ኢንሴንቲቭ ወይ ደግሞ እንደ ቲፕ አንድ ላይ ጠርቀም አድርገው ማታ ላይ ይዘው የሚገባትን ብር ትኖራለች የኛ ደግሞ በአይነት ነው የናተ በአይነት ነው ለምሳሌ በአጋጣሚ ምሳል ትጋብዝ ትችላለህ ለምሳሌ እኔ አንዴ መርካቶ መገጥሞኛል ልብስ ልገዛ ሄጄ የሆነ ሸሚዝ ምናምን ተመርቆልኛል እንደዚህ ስለዚህ ማታ አንዳንዴ ራይድ ደግሞ ይሄድክ እንዴ በኔ ነው ምናምን ብሎ የሚተናነቃለ እንዴ ይሆንና በአይነት አልኩት እኔ እነሱን አድነ ወደ ኋላኪስ ትከታል ለማንኛውም ሰዓቱ የኪሴ ነው ከቆይታ በኋላ በድጋሚ እንገናኛለን መልካም ጊዜ ስሜ ፀሐይ ኃይሉ ባላለው ምሰራበት ቦታ 24 ሰፈር ሆኖ ሳቤ ሹራ የሚል ነው ስራዬ መስተንግዶ ነው ጧት 1:30 ወጣለሁ ከቤቴ 2 ሰዓት ስራ ቦታ ገባለሁ የንስራ አንድ ነገር ከሰው የመግባባት ባህሪ ስላለኝ ጥሩ አርጌ ሰራለሁ ብዬ ስላሰብኩ ነው እንደገና ደግሞ ከዚህ በኋላ እኔ የምሰራበትና የምከፍትበት ስራ ለዛ አይነት ስለሆነ ብዬ ነው ያሰብኩት አሁን አንድ አመት ሞልቶብኛል ሁለት ሰዓት ገብቼ እስከ 12 ሰዓት ደስ የሚለው አንድ ነገር ለህብረተሰብ አገልግሎት መስጠት ሁለተኛ እኔ ስራውዬ ወደ ቤቴን ሲሄድ ደስ ይለኛል ከሰው ጋር ተግባብቼ ሶስተኛ ደግሞ ለኔ የሚሆነኝ ገቢ አስገብቼ ከሰው ጋር ተግባብቼ ቲፕ ምናምን አሰባስቤ ለራሴና ለቤት ክራይ አተርፋለሁ ከባድ የሚባል ነገር በቃ ምንም የለውም ስራም በደንብ ስለምችለው ከዛ መጠጥ ምናምን ስለሌለው ቀላል አድርጌ ስለማይሆንም የሚከብድ ነገር የለውም ወጭ ለፀጉሬ ለራሴ ንጽህና መጠበቅ የሚሆን ነገር ለጫማዬ ወጭ አወጣለሁ ለቤት ክራይ በቃ ደሞዜ 2500 ደሞዜ በቂ አይደለም ግን ከሰው ጋር በስነ ስርዓት አስተናግጄ አገልግሎት ሰጥቼ ቲፕ ማገኘው ነገር ስላለ እሱ ይሸፍንልኛል ብዬ አስባለሁ በቲፔ በቃ ከ400 እስከ 500 አገኛለሁ ከዛ አንድ ነገር ይሆነኛል እሱ በቃ ከሰው ጋር የመግባባት አቅምና ልምድ ያለው ሰው ከሆነ እንደዚህ አይነት ስራ ለመስራት እኔ እንትን ሰጣለሁ ማለት ነው አሳስባለሁ ምክንያቱም ከሰው ጋር ትግባባለ ብዙ አይነት ስራ ትለምዳለ
ብዙ ጥቅም ስላለው እንዲሰሩ አስተሳስባለሁ። የተጠቀመው ቡና ነበረ። ከዛ 50 ብር ትቶልኝ ሄደዋል። ሂሳቡ ግን 35 ነበረ። 15 ደግሞ ለኔ ይሆናል ማለት ነው። ትንሽ ስራ ቀዝቀዝ ሲል ማረፍ ይቻላል፣ በቤቱ ይፈቀዳል። በቃ ሻይ ወይ ቡና ከፈለኩ በሰዓቴ እጠጣለሁ፣ በትርፍ ጊዜ እጠጣለሁ። ያው የሰው ባህሪ ይለያያል፣ የተለያያለ ግን በየጸባዩ በየባህሪው እሄዳለሁ። እኔ እችላለሁ ማለት አንዳንድ ቶሎ የሚናደድ ሰው አለ። እኔ ችዬ ነው የምሰራ። አብዛኛው ግን የሚያስቸግር ባህሪ ገጥሞኝ አያውቅም። 250 260 390 295 እረፍት በሁለት ሳምንት አንድ ቀን ነው። ስራ በሌለበት ቀን ቅዳሜ ወይ እሁድ ትንሽ ስለሚቀዘቅዝ ስራ ከሁለቱ ቀን አንድ ቀን እረፍት አለን። በሁለት ሳምንት አንድ ቀን እረፍት ቀኔ ቤተሰብ ጋር ሄዳለሁ። እንደገና ሌላ ክላስ የማታ ክላስ ስላለ እሱ ጋር ሄጄ ሙሉ ቀን እማራለሁ ማለት ነው። ሞዴሊንግ ስልጠና ሰለጥናለሁ ማታ ማታ። የጾም ነጣ ያለ አንድ ቡና አስተናግጄ 5 ብር አግኝቻለሁ። አዎ የተወሰነ ይሰጣል እንጂ ሳይሰጥ የሚሄድ ሰው የለም። አንዳንዱ ብዙ ይሰጣል፣ አንዳንዱ ደግሞ የተወሰነ እንጂ ባዶ ሳይሰጥ የሚሄድ ሰው የለም። አዎ ስራ የሚበዛበት ሰዓት አሁን ለምሳሌ ቁርስ ሰዓትና ምሳ ሰዓት፣ በተለይ ደግሞ ምሳ ሰዓት ለትኩስ ነገር አብዛኛው ብዙ ነው እና ምሳ ሰዓቱ ደግሞ ለምግብ፣ ከዛ ከቁርስ እስከ ምሳ ያለው ሰዓት ደግሞ ትንሽ ገባለሁ የእረፍት ሰዓት። ምሳ ሰዓት ሲያልፍ ደግሞ እራት እስኪደርስ የተወሰነ ሰዓት እረፍት አለው። የዛሬ ገቢ እንደ ሁሉ ቀን አይደለም፣ ማነስ ያለ ቢሆን ግን ነገ ደግሞ ከሱ በላይ ወይም ከሱ እጥፍ አገኛለሁ። የዛሬ ተመስገን እግዚአብሔር ይመስገን ማለት ነው። ምግብ እዚህ ነው የምጠቀመው፣ ቁርስ፣ ምሳ፣ ከዛ 12 ሰዓት ስለምወጣ እራት ደግሞ ቤቴ ማለት ነው።